እኔን የፎሬክስ ትሬዲንግ ተማር ከምትሉኝ የዚህ ሰውዬ የካሪዝማ ጥበብ ተማር ብትሉኝ ይሻለኛል። እንዴት ነው የሚያረጋት በእናታችሁ። ይህ ሰውዬማ የሆነ የደበቀን ሚስጥር አለ። ነገር ግን ዛሬ የምናወራው ስለ እሱ ሳይሆን ስለ ውቢቷ አንጀሊና ጆሊ ነው። ግን ከሁሉም በፊት አንድ ማስቀደም ያለብን ነገር አለ። እሱም አንጀሊና ጆሊ ችግር እንዳለባት ማወቅ ነው። እንደዚህ ሲሳሳሙና ሲተቃቀፉ አይታችሁ ነገሩ እንዴት ነው ማለታችሁ አይቀርም። ነገር ግን አንገቷ ላይ ያንጠለጠለችው ሀብል የሱ ደም ነው። እሱም አንገቱ ላይ ያንጠለጠለው ሀብል የሷ ደም ነው። ይህ እንዴት ሊሆን ይችላል? ለምንስ አደረጉት? እርግጠኛ ነኝ አንጀሊና ጆሊን የምታቋት በሂውማኒታሪያን ስራ ወደ አፍሪካ መጣ የተቸገሩ የተራቡ ሰዎች ስትረዳ ነው። ነገር ግን ይህች ሴት ከጀርባ የተደበቀ ማንነት አላት። በኦስካር ምሽት በካሜራ ፊት ወንድሟን ከንፈሩ ላይ ስመዋለች። ለአንድ መጽሔት በሰጠችው ቃል ደግሞ ቀድሞ ወንድ ባላገባ ኖሮ ሴት ነበር ማገባው አለች። ገና በ24 ዓመቷ ፍቅረኛዬን አጣሁት በሚል ተልካሻ ምክንያት ራሷን ወደ ሳይኪያትሪ አስገባች። አንጀሊና ጆሊ እነዚህ ስራዎች በምትሰራበት ሰዓት ሴቶች ራሳቸውን የሚረዱበት መንገድ የሚቀይሩ ሁለት ትወናዎች ውስጥ ተሳተፈች። ስለዚህ ሴት ታሪክ ስነግራችሁ ግን ለዓለም ተቀባይነት ያለውና ተቀባይነት የሌለው ብላ ነገሮችን መከፋፈል የማትችል ሰው እንደነበረች ማወቅ ይኖርባቸዋል። እናም ጉዳዩን ትንሽ ወደ ኋላ እንመልሰው። ጊዜው ከ1997 እስከ 2000 እንደ ፈረንጆቹ ባለው ጊዜ ነው። በዚህ ጊዜ ጂያና ገርል ኢንተራፕትድ የተባሉ ሁለት ፊልሞች ላይ ተወነች። ግን እነዚህ ሁለት ፊልሞች ላይ ስትተውን ስታዩት ገጸ ባህሪው ላይ ጠልቃ እንደገባች ትረዳላችሁ። ግን ስለ ህይወት ታሪኳ ሳላወራ ስለሰራቻቸው ፊልም ማውራት የለብኝም። ምክንያቱም አንጀሊና ጆሊ የተወለደችው በ1975 ካሊፎርኒያ ሎስ አንጀለስ ውስጥ ነበር። ሙሉ ስሟ ከጠየቃችሁኝማ አንጀሊና ጆሊ ቮይት ትባላለች። አባቷ ጆን ቮይት ደግሞ እጅግ በጣም ተሰሚነት ያለው በጣም ችሎታ ያለው ተዋናይ ነው። በዛ ምክንያትም የኦስካር ሽልማት ወስዷል። ግን ደግሞ ጆን ቮይትን ስታዩት ጊዜው የሚያሳልፈው ከቤተሰቦቹ ጋር አይደለም። እናቷ ደግሞ ማርሸሊን በርትራንድ ትባላለች። እጅግ በጣም የተረጋጋች ቤተሰቡንም የምታረጋጋ ልጆችንም የምታሳድግ እናት ነበረች። ጆሊ ገና የ1 ዓመት ህፃን እያለች ነበር ወላጆቿ የተፋቱት። ይህ ደግሞ ትልቅ ትርጉም አለው። ምክንያቱም ህይወቷ ለሁለት የተከፈለ ነበረ። አንዱ ዝነኛነት ሲሆን ሁለተኛው ደግሞ በቤት ውስጥ ያለው አለመረጋጋት ነበር። ገና በ14 ዓመቷም ነበረ ሞዴሊንግ የጀመረችው። ነገር ግን ብዙም ሳትቆይበት ውድቅ አደረገችው። ለምን? ጥሩ ጥያቄ ነው። ምክንያቱም እንዴት መሰላችሁ? አንጀሊና ጆሊ ራሷን የምታይበት እዚህ ጋር ነው። የሞዴሊንግ ስታተስ አለ ብላ የምታስበው ደግሞ እዚህ ጋር ነው። እዚህ ጋር ነው። አይታያችሁም? እዚህ ጋር ነው። ዳሌሽ፣ ደረትሽ፣ ወገብሽ እንደዚህ ካልሆነ፣ ቅርጽሽ እንደዚህ ካልሆነ እያሉ ብዙ መስፈርቶች ይሰጧት ነበር። ከዚህ ነገር ደግሞ የአንጀሊና ጆሊ ባህሪ ምን እንደሆነ እንረዳለን። እሷ ምንም ነገር አትፈራም፣ መታየትም አትፈራም። ነገር ግን ማንነቷ ዝቅ እንዲል ተደርጎ በቀላል ነገር እንድትገለጽና እንድትወርድ የሚያደርጋት ነገር በጣም ነው የሚያስፈራት። እናም ከአባቷ ያገኘችው ኤክስፖዠር አለ። እሱን በመጠቀም በ95 ላይ እንደ ፈረንጆቹ አንድ ፊልም ላይ ትተውናለች። ይህ ፊልም ሃከርስ ይባላል። ፊልሙ የተቀረጸው በኒውዮርክ እና በለንደን ውስጥ ነበረ። ነገር ግን ፊልሙ ጋር የሆነ ሰው ታገኛለች፣ ጆኒ ሊ ሚለር የተባለ ሰው። ፊልሙ ከተጠናቀቀ በኋላ መጋቢት ወር ላይ በ1996 እነዚህ ሁለት ሰዎች ተጋቡ። እናም ከዛ ጊዜ ጀምሮ ነበረ የአንጀሊና ጆሊ ህይወት ግራ አጋቢ የሆነው። ምክንያቱም ጆሊ ለፍቅር የምትሰጠው ቦታ ልማዳዊ አይደለም። ጆሊ ከአንድ ሰው ጋር በፍቅር ወድቃ ካያችኋት ፍቅር ይዟት አይደለም። ከሰውየው ጋር የቀረበችው እንደ ስርዓት አምልኮ ወይም እንደ ሪቹዋል ስለምትወስደው ነው። እንደ ሪቹዋል ስላችሁ ደግሞ በጣም ሼዲ የሆነ በጣም የሚያጠራጥር አይነት ሪሌሽንሺፕ ውስጥ ነው የምትገባው። እናም አትበለን እንዳትሉኝ። ምክንያቱም አንጀሊና ጆሊ በዚህ ሰዓት ላይ ነበረ ያልጠበቀችው ክስተት የተፈጠረው። ፎክስ ፋየር የተባለ ፊልም እየተቀረጸች እያለ ጄኒሚ ሲዙ የተባለች ሴት ታገኛለች። ከዛማ ከዚህ ሴት ጋር በፍቅር ወደቀች። በፍቅር ወደቀች ስላችሁ ደግሞ ዝም ብሎ በድብብቆሽ አይደለም፣ በይፋ ነበረ። ምንም ሳታመነታ ምንም ሳይመስላት በ1997 ገርል ፍሬንድ ለተባለ መጽሔት ቃሏን ትሰጣለች። ቃሏ ምንድን ነበረ የምትሉኝ ከሆነ እዚህ ፓርት ላይም ልብ ብላችሁ እንድታደምጡ ይፈልጋለሁ። ምናልባት ቀደም ብዬ ባላግብቼ ባይሆን ኑሮ እሷን ነበር ማገባት አለች። እንደዚህ ብላ የተናገረችው ደግሞ ኤለን ዲጀነረስ ጉዳይዋ ከተመሳሳይ ጾታ ብቻ እንደሆነ በተናገረችበት ማግስት ነበረ። ሆፕፉሊ ኤለን ዲጀነረስ ማን እንደሆነች ታውቃላችሁ ብዬ ገምታለሁ። ኤለን ዲጀነረስ ሌዝቢያን ነኝ ካለች በኋላ ብዙ ተቃውሞዎች ደርሷት ነበረ። ነገር ግን ሰው ግራ ይገባኛል፣ ፀጉር ቁርጧ፣ ሸሚዟ፣ ሱሪዋ አይቶ ሌዝቢያን እንደሆነች መገመት አቅቶት ነበር። ግን አንጀሊና ጆሊ እንዲህ ብላ በተናገረችበት ሰዓት ተቃውሞ ይደርስብኛል ብላ አልነበረም። ብዙም አላሰበችበትም ነበር። ዝም ብላ ውስጧን የተሰማውን እውነት ነበር ያወራችው። እናም ጥር
ጥር 31 ቀን በ1998 ጂያ የተባለው ፊልም ለእይታ ይበቃል። ይህ ፊልም ደግሞ ዶክመንተሪ ነው። ስለ ጂያ ካራንጂ የተባለች ሴት የሚዘግብ ፊልም ነው። ጂያ ካራንጂ የተባለች ግለሰብ የተወለደችው ጥር 29 ቀን በ1960 ነበረ። የሞተችው ምህዳር 18 በ1986 በ26 ዓመቷ ነበረ። የሞቷ መንስኤ ደግሞ HIV እና ከሱ ጋር የተያዙ ጉዳዮች ነበሩ። ነገር ግን የጂያ እውነተኛ ታሪክ ስንመለከተው ከነዛ መጀመሪያ የነበሩ ሱፐር ሞዴሎች ከሚባሉ ሴት አንዷ ነበረች። ተመሳሳይ ጾታ አፍቃሪነቷና በዛን ሰዓት ድብቅ በሚደረግበት ጊዜ ይፋ የወጣች ሴት ነበረች። ኦፍ ኮርስ በሄሮይን ሱስ የተጠመደች ነበረች። በፋሽን ኢንዱስትሪውም የተጣለችና የተመለከች ሰው ነበረች። ነገር ግን ጆሊ የሷን ካራክተር እንድትጫወት ሲሰጣት ጊዜ አይ አልሰራም ብላ ነበር። ለምን? ጥሩ ጥያቄ ነው። ምክንያቱም ጆሊ ታሪኩ ተቀባይነት እንዲኖረው መለሳለስ ይታይበታል ብላ ነበር። ብዙ ጊዜ ዶክመንተሪዎች ሲሰሩ መቆረጥና መቅረት ያለበት ነገር አያስገቡ። ስለዚህ ቆንጆ ተደርጎ እንዲቀርብና ምንም አይነት ስጋት እንዳይፈጠር ተብሎ ነበር ያ መለሳለስ የገባበት። ከዛም በማናጀሯ ግፊት ነበረ ፊልሙን እንድትሰራ ሻለችው። ከዛ በኋላ ያደረገችው ነገር ግን እጅግ በጣም ግራ የሚያጋባ ነበረ። ወደ ገጸ ባህሪው ቀልጣ ነበር የገባችው። የሆነ ሰዓት ላይም ባሏ ጋር ደወለችና እኔ ብቻዬን ነኝ፣ እኔ የሞትኩኝ ነው፣ እኔ ሌዝቢያን ነኝ አለችው። ለፊልሙ ትወና በምትጀምርበት ሰዓት ራሷን ከሰው አግላ ነበረ፣ በቃ ከገጸ ባህሪው ጋር ለመቆራኘት በሚል። እናም በዚህ ሁኔታ ነበረ የራሷ ስነ ልቦና ያናወጠችው። የሚገርመው ነገር ደግሞ በዚህ ፊልም ምክንያት 3 ሽልማቶችን አገኘች። በ99 የጎልደን ግሎብ አዋርድስ አገኘች። ከዛም በመቀጠል የስክሪን አክተርስ ጋርድ አዋርድም ወሰደች። ከዛ በመቀጠልም የኤሚ እጩነትም አገኘች። ነገር ግን እዚህ ፊልም ላይ ያሳየችው ብቃት ሌላ ፊልም ላይ ለማሳየት እቸገራለሁ ብላ ነበር። ከዛ በመነሳትም ነበረ በ1998 ፊልም ያለው በማለት ወደ ኒውዮርክ ሙቭ አደረገች። ከዛም በኒውዮርክ ዩኒቨርሲቲ በዳይሬክቲንግ ትምህርት ጀመረች። ግን ደግሞ ወደ ትወና ተመልሳ እንድትመጣ ያስገደዳት አንድ ዳይሬክተርም አገኘች። ይህ ሰው ጄምስ ማንጎልድ ይባላል። በኋላ ላይ የሰራችው ገርል ኢንተራፕትድ የተባለው ፊልምም ዳይሬክት ያደረገው እሱ ነበር። ይህ ፊልም ደግሞ ድጋሚ ዶክመንተሪ ወይም ሚሞየር ነበረ። የሱዛና ካይሰን የተባለች ሰው ጆሊ የምትጫወተው ሊሳ ሮይ የተባለች ሰው ገጸ ባህሪ ወክላ ነበር። ይቺ ሴት ደግሞ ለ8 ዓመታት ያክል በአእምሮ ሕክምና ማዕከል የቆየች ነበረች። ጆሊ በዛን ሰዓት ሊዛን እንደ አእምሮ በሽተኛ አድርጋ ለመተወን ፈቃደኛ አልሆነችም። እንደዚህ በማለቷም ነበረ ከብዙ ዳይሬክተሮች፣ ተዋንያንና ፕሮዲሰሮች ጋር ግንኙነቷን ያቋረጠችው። ከዛ በኋላ ደግሞ መጋቢት 26 ቀን 2000 እንደ ፈረንጆቹ አንጀሊና ጆሊ የኦስካር ተሸላሚ ትሆናለች። ይህ ሽልማት የወሰደችውም ምርጥ ረዳት ተዋናይት በሚል ነበረ። ግን ደግሞ መድረክ ላይ ወጥታ ሽልማቱን ተቀብላ ንግግር በምታደርግበት ሰዓት አፏን የከፈተችው ከወንድሜ ጋር ፍቅር ይዞኛል በሚል ነበረ። And I'm so in love with my brother right now. የምታወራው ፍሬንድ ዞን ስላደረገችው ስለ ጓደኛዋ ስለ ፍቅረኛዋ አልነበረም፣ ስለ ወንድሟ ስለ ጄምስ ሄቨን ነበረ። በዚያው ምሽት በኋላ ላይ ሁለቱም ሲሳሳሙ ፎቶ ይነሳሉ። እንደዚህ ያደረጉ ማለት ደግሞ በማንኛውም መጽሔትና ጋዜጣ የመጀመሪያው ገጽ ላይ ይቀመጣሉ ማለት ነው። ይህ ታሪክ በምንም ነገር ማስተባበል ባይቻልም ግን በህይወታቸው ውስጥ ብዙ ነገሮች እየተከሰቱ ነበር። በዛች ቀን እናታቸው በሞት አፋፍ ላይ ሆና ቀኑን ሙሉ ሆስፒታል ከሷ ጋር ነበር ያሳለፉት። ሰዎችም እኔን እያሉ ያዝኑላት ጀመር። ከዛ በፊት ግን በሎስ አንጀለስ ወይም UCLA የአእምሮ ክትትል ክፍል ውስጥ ገብታ ነበር። እንደዚህ ያደረጋትም ከምትጫወታቸው ገጸ ባህሪያት ጋር የነበራት ቁርኝነት ነው። ሰዎች የሚጫወቱትን ገጸ ባህሪ ለመምሰል በሞከሩ ቁጥር እብደት ይከተላል። ለዚሁ ትልቅ ምሳሌያችን ደግሞ ሂት ሊጀር የተባለ በThe Dark Knight የተባለ የባትማን ፊልም የተወነ ሰው ነበር። ከዛ በኋላ ግን አንጀሊና ጆሊ ባሏ ጆኒ ሊ ሚለርን ፈታችው። ምክንያቱም ወሳኝ የተባለ ሰው ስላገኘች ነበር። ይህ ወሳኝ የተባለው ሰው ደግሞ ቢሊ ቦብ ቶርንተን ይባላል። የተዋወቁትም ፑሽንግ ቲንግ የሚል ፊልም ባልና ሚስት ሆነው በሚተውኑበት ሰዓት ነበር። ቶርንተን በዛን ሰዓት እጮኛ ነበረችው። አንጀሊና ጆሊም ባል ነበራት። ሁለቱም ከነበሩበት ሪሌሽንሺፕ ወጡና ተጋቡ። የተጋቡበት ጊዜም ግንቦት 5 ቀን 2000 ላይ ነበረ ላስ ቬጋስ ውስጥ። የተካበደለት ሰርግም አልነበረም። እሱ ጂንስና ሸሚዝ፣ እሷም የሆነ ቀሚስ ለብሳ ነበር የተጋቡት። ነገር ግን አንዳቸው የሌላውን ደም የያዘ ብልቃጥ አንገታቸው ላይ አንጠልጥለው ነበር። ሰውም በዛን ጊዜ ግራ ተጋባ። አንጀሊና ጆሊ ምን እያደረገች ነው ማለት ጀመረ። ሚዲያዎቹም ስለ አንጀሊና ጆሊ ሲያወሩ ቫምፓየር አሏት፣ ዱርዬ አሏት፣ አደገኛም አሏት። በዚህ ሁሉ መሃል ግን አንጀሊና ጆሊ ፐብሊሲስት አልነበራትም፣ ወይም ከህዝቡ ጋር ያላትን ግንኙነት አምጥቶ ኢንፎርሜሽን የሚነግራት ሰው አልነበራትም። ነገር ግን እንዲህ በደም የተፈራረሙበት ሰርጋቸው ለ3 ዓመት ብቻ ነበር የዘለቀው። 2003 ላይ የየራሳቸው መንገድ መረጡ። ነገር ግን 2004 ላይ አንጀሊና ጆሊ የሆነ ሰው አገኘች። እሱም ብራድ ፒት ነበረ። ብራድ ፒት ደግሞ ከዛ በፊት ጄኒፈር አኒስተንን አግብቷት ነበረ። ግን ሚስተር ኤንድ ሚስስ ስሚዝ በሚለው ፊልም ሁለቱም አንጀሊና ጆሊና ብራድ ፒት በሚተውኑበት ሰዓት በፍቅር ወደቁ።
ጊዜውም 2004 ነበረ። ጥር 2005 ደግሞ ብራድ ፒት ከጄኒፈር አኒስተን ጋር እንደተለያየ በይፋ አስታወቀ። እናም ከዚያ ቅጽበት ጀምሮ ነበረ ብራድ ፒት እና አንጀሊና ጆሊ የሁለቱም ስም በመገጣጠም ብራንጀሊና የሚል አጭር ስም የተሰጣቸው። አብረውም 6 ልጆች የራሳቸውና ከማደጎ አምጥተው ማሳደግ ጀመሩ። የሚገርመው ነገር ግን ብራድ ፒት እና አንጀሊና ጆሊ የተጋቡት 2014 ላይ ነበረ። ለ10 ዓመታት ያክል ሪሌሽንሺፓቸው ትዳር አልነበረም ማለት ነው። እናም መስከረም 19 2016 ደግሞ አንጀሊና ጆሊ የፍቺ ጥያቄ ያቀረበች። ምክንያትሽ ምንድነው ስትባል ደግሞ ኢሪኮንሲላብል ዲፈረንስስ ወይም ሊያስታርቁን የማይችሉ ምክንያቶች በመሃላችን ውስጥ ተፈጥረዋል አለች። ነገር ግን የወጡ ዘገባዎች እንደሚያሳዩት ከሆነ ከፍቺ ጥያቄው ከ5 ቀን በፊት ማለት ደግሞ መስከረም 14 ላይ ከፈረንሳይ ወደ ሎስ አንጀለስ በግል ጄታቸው እየበረሩ ያለ ፒት የሆነች አልኮል ቀማምሶ ነበረ። በዛን ጊዜ ደግሞ ልጆቻቸውም አብሯቸው ነበሩ። በዛን ሰዓት ብራድ ማዶክስ ከተባለች ልጃቸው ጋር ጋጭና ከዛ በኋላ ነበር ይህ ነገር የተፈጠረው። ከዛን ጊዜ በኋላ እነዚህ ሰዎች የልጅ የማሳደግ መብት ወይም ካስተዲ ለኔ ይሰጠኝ የተባለ ፍቺው እስከ 2019 ድረስ ተራዘመ። ግን ከዚህ ሁሉ የሚገርመኝ ነገር ከብራድ ፒት ጋር የነበራት ወይም ከጆኒ ሊ ጋር የነበራት ግንኙነት አይደለም። የሚገርመኝ ነገር ከቶርንተን ጋር የነበራት የ3 ዓመት ጋብቻ ነው። እንዴት እንደሚያደርጋት እንዴት እንደሚያቀብጣት አያችኋት አይደለ? ብቻ ግን እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል። ይህንን ቪዲዮ እስካሁን ድረስ ላይክ ያላደረጋችሁት ሰዎች ላይክ አድርጉት። ሰብስክራይብ የምትለውን በተን ጠቅ አድርጋችሁ ኮራ ብላችሁ የቻናሌ ቤተሰብ ሁኑ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ